በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለሊቀ መላእክት ቅዱስ ሚካኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርሃዊ በዓላት እንኳን በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። የታኅሳስ ወር ድርሳነ ሚካኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በታኅሳስ 12 ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። የጸሎቱ በረከት የረድኤቱ ሀብት ከሁላችን ጋር ለዘላለም ይሁን አሜን። ሁላችሁም አሕዛብ ይህን ስሙ፣ በዓለም የምትኖሩ ሁሉ አድምጡ። የዚህ ምስጢር ተካፋዮች የሆናችሁ ሴቶችም ወንዶችም የቅዱስ ሚካኤልን ገናንነት ለመግለጽ እግዚአብሔር ያደረገውን ታምራትና ኃይሉን ታውቁ ዘንድ ሁልጊዜም እንደሚማልድና ሰውንም ሁሉ እንዲቀበለው ወደ እግዚአብሔር እንዲቀርብ ትረዱ ዘንድ በጸሎቱ ለሚያምኑ ሁሉ ወደ እግዚአብሔር እየማለደ እንደ ሥራቸው መጠን ክብርና ኃይልን ያሰጣቸዋልና። ቆሎንያ በምትባል አገር የሚኖር ሃይማኖቱ የቀና ዱራታዎስ የሚሉት አንድ ሰው ነበር። የሚስቱም ስም ቴዎብስታ ነው። በዚሁ አገር ሲኖር ብዙ ወርቅና ብር፣ ላሞችም፣ በጎችም፣ አህዮችም፣ ግመሎችም፣ በቅሎዎችም፣ ፈረሶችም ነበራቸው። ሚስቱ ቴዎብስታና ዱራታዎስ ለድሆችና ለችግረኞች የሚራሩ በቅዱስ ሚካኤል በዓል በየወሩ ሁሉ በ12 ቀን ብዙ ምጽዋትን የሚያደርጉ ነበሩ። ከጊዜ በኋላ በየሀገሩ ሁሉ እስከ 3 ዓመት ታላቅ ረሃብ ሆነ። ዝናብም በመታጣቱ በሀገሩ ሁሉ ድርቅ ስለሆነ እህልና ውሃ ታጥቷልና ስፍር ቁጥር የሌላቸው እንስሳትና ብዙ ሰዎችም በዚሁ ሞቱ። ዱራታዎስና ሚስቱ ግን መራራትና ለችግረኞች ምጽዋት መስጠትን ሳያቋርጡ ያላቸውን ሀብት እየሸጡ ምጽዋት እየመጸወቱ እንግዳውንና ስደተኛውን እየተቀበሉ ቆዩ። ከዚህ በኋላ በኅዳር 12 ቀን በቅዱስ ሚካኤል በዓል ዋዜማ በቤታቸው ከሆነ ሁሉ ምንም አላገኙም ነበር። ለዳቦ የሚሆን ስንዴም፣ ወይንም፣ በሬ ፍሪዳም፣ የበግ ግልገልም በቤትም በውጭም ምንም አጡ። ቴዎብስታም ወደ ቤቷ ገብታ ምን የምታደርገው ነገር ቢጠፋት ጌታ የቅዱስ ሚካኤል ሆይ ባልህ እንደዚህ ለምን ይታጎላል እያለች ተቀምጣ ታለቅስ ጀመር። ባሏ ዱራታዎስም ገብቶ ምን ያስለቅስሻል? ይህን ሁሉ በእኛ ላይ ያደረገ እግዚአብሔር አምላካችንን እናመስግነው እንጂ አላት። ዛሬም ይህ ያስለመድኩት ባሌ እንዳይታጎል ይህን ልብሴን ሽጬ ለቅዱስ ሚካኤል በዓል መሥዋዕት የሚሆን ስንዴ ለቤተ ክርስቲያን እንስጥ። እንደዚሁ ጥቂት ከፍለን ለወይን እናድርግ። በቅዱስ ሚካኤል ስም እሱ በልባችን ያለውን ያውቃልና አላት። ሚስቱም ያንተ ልብስ ሸጥ የኔን ልብስ መተውህ እንዴት ብጠላይ ነው? ሥጋዬና ሥጋ አንድ አይደለምን? ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው፣ እግዚአብሔር እንዳደረጋቸውን ሰው አይለያቸውም ያለውን እንዴት ዘነጋኸው? አለችው። እሱም የወንድ ልብሱ ቢያረጅም ቢቀደድም አያሳፍረውም፣
ለሴት ግን ኀፍረት ነው። ያንቺን የጫንቃሽ ልብስ ለነገ ይቀመጥ፣ ለቅዱስ ሚካኤል በዓል እንድትጸልይበት አላት። እሷም መልሳ አሁንም ቅዱስ ጳውሎስ በክርስቶስ ዘንድ ወንድ ሴት በማለት የጾታ ልዩነት የለም አላለምን? እንዲያው ምክንያት አታድርግ አለችው። እሱም እሺ አንቺ እንዳልሽው ይሁን፣ ዛሬ ልብሴን ወስጄ ለስንዴ እሸትና ለቤተ ክርስቲያን ቄሰ ገበዝ እሰጣለሁ፣ ነገ ደግሞ የአንቺን ልብስ ወስጄ ለበግ መግዣ ውለዋለሁ አላት። በማግስቱም ጧት የሚለብሱትን ልብስ ይዞ ወደ አንድ ባለበግ ካለበት ተራራ ወጣና ያንን ባለበግ በ3 ብር የሚሸጥ በግ አለህን አለው። አዎን አለኝ አለው። ዱራታዎስም ለጊዜው አሁን የሚስቴን ልብስ መያዣ ሰጣለሁ፣ ያገኘሁ እንደሆነ እስከ 3 ቀን ዋጋውን 3 ወቄት ወርቅ አምጥቼ እከፍልሃለሁ። 3ቱን ወቄት ወርቅ ያላገኘው እንደሆነ ግን የሚስቴ ልብስ ላንተ ገንዘብ ይሁን አለው። ያም ባለበግ የሐር ልብስ በቤቴ ውስጥ ስላለኝ ያንተ ሚስት ልብስ አልፈልግም አለው። ዱራታዎስም በብርቱ ሐዘን ወደ ቤቱ ሲመለስ በብዙ ሰራዊት ታጅቦ ቅዱሳን መላእክት ከሱ ጋር ሆነው በንጉሥ አምሳል እንደ ሰው በነጭ ፈረስ ተቀምጦ ቅዱስ ሚካኤልን በመንገድ ሲጓዝ አገኘው። ያን ጊዜ ዱራታዎስ ፈርቶ ከጎዳናው ፈቀቅ ብሎ ቆመ። ቅዱስ ሚካኤልም እንዴት አለህ ዱራታዎስ ሆይ ከወዴት መጥተሃል? እስኪ ንገረኝ አለው። ዱራታዎስም ወደሱ በቀረበ ጊዜ ዳግመኛ ቅዱስ ሚካኤል ዱራታዎስን ይህ በትከሻህ ያለ ልብስ የሴት ልብስ ይመስላል አለው። ዱራታዎስም መልሶ አዎን ጌታዬ፣ ዛሬ ቅዱስ ሚካኤል በዓሉ ስለሆነ ለበዓሉ የማርደው በግ ልገዛ ከበጎች ጠባቂ ዘንድ ሄጄ ነበርና ባለበጉ መያዣ ስጠኝ አለኝ። እኔም የሚስቴን ልብስ እንካ መያዣ ይሁን ብዬ ብሰጠው በቤቴ የሐር ልብስ ሞልቶኛል ብሎ እምቢ አለኝ አለው። ቅዱስ ሚካኤልም እኔ ዛሬ ብዋስህ እስከ 3 ቀን ትከፍላለህን ቢለው ዱራታዎስም ጌታዬ ሆይ አሁን እከፍላለሁ አለው። ያን ጊዜውን ቅዱስ ሚካኤል አንድ መልእክተኛ ላከና ባለበጉን ለዱራታዎስ አንድ በግ ስጠው፣ ዋጋውን እስከ 3 ቀን ድረስ ይከፍልሃል ብለህ ንገረው አለው። ያም መልእክተኛ ሂዶ በጉን አመጣና ቅዱስ ሚካኤል እንዳዘዘው ለዱራታዎስ ሰጠው። ቀጥሎም መልአኩ ዱራታዎስን ከሰዎች ጋር በቤት ልታሳድረኝ ትችላለህን ብሎ ቢጠይቀው ዱራታዎስም አዎን ጌታዬ ሆይ አንተ እንዳልከኝ ይሁን አሳድርሃለሁ አለው። ቅዱስ ሚካኤልም የከብት ሥጋ አልበላምና ለራቴ የሚሆንና ምበላው ዓሣ ታገኛለህን ቢለው ዱራታዎስም ባገኝ ዓሣ ገዛልሃለሁ አለው። ቅዱስ ሚካኤልም ለበዓለ ዓሣው ዋጋው ምን ትከፍለዋለህ አለው። ዱራታዎስም የሚስቴን ልብስ ሰጠዋለሁ አለው። ያን ጊዜ ቅዱስ ሚካኤል በመንፈሱ ፈገግ አለና ከዚህች ልብስ በቀር ሌላ የምትገዛበት የለህምን ቢለው ጌታዬ ሆይ አዎን የለኝም አለው። ቅዱስ ሚካኤልም በዓሣ አጥማጆች ዘንድ ብዋስህ እስከ 3 ቀን ትከፍላለህን ቢለው አዎን እከፍላለሁ ጌታዬ ሆይ አለው። ያን ጊዜ ቅዱስ ሚካኤል ወደ ዓሣ አጥማጆች አንድ መልአክ ላከ። ያም መልአክ ሄደና አንድ ዓሣ አምጥቶ ወዲያው ስለሰጠው ዱራታዎስም ደስ ተሰኘ። ዱራታዎስም ቅዱስ ሚካኤልን ጌታዬ ሆይ ተነስና ወደ ቤት እንግባ አለው። ቅዱስ ሚካኤልም አንተ አስቀድመ ግባና ምግባችንን አሰናዳ፣ እኔ በኋላ እመጣለሁ አለው። እሱም ዓሣውንና በጉን ይዞ ወደ ቤቱ ገባ። ሚስቱ ቴዎብስታም በሩን ለመክፈት ስትወጣ ዓሣውንና በጉን ልብሷንም በጫንቃው ላይ ተሸክሞ ባየሽ ጊዜ ጌታዬ ሆይ በጉንና ዓሣውን ልብሴንም በጫንቃ በትከሻ ላይ አያለሁ፣ ይህን ሁሉ ከወዴት አገኘኸው አለችው። ባሏም እንዲህ አላት፣ የምፈልገውን አጥቼ ወደ አንቺ ስመለስ ከአንድ ቸር መኮንን ጋር በመንገድ ላይ ተገናኘንና ግርማውንና ክብሩን ባየሁ ጊዜ ከመንገድ ፈቀቅ ብዬ ቆምኩ። እሱም ዱራታዎስ ና ወደ እኔ ቅረብ፣ ከወዴት ትመጣለህ ብሎ ጠየቀኝ። እኔም ጌታዬ ሆይ ዛሬ የቅዱስ ሚካኤል በዓል ስለሆነ ለበዓሉ የማርደው በግ ልገዛ ሄጄ ነበር ብለው ታዲያ እንዴት በግ አላገኘህም አለኝ። ለባለ በጉ የምሰጠው ገንዘብ ስለሌለኝ እንካ የሚስቴን ልብስ ያዝና አንድ በግ ስጠኝ ብለው እኔ በቤቴ ውስጥ የሐር ልብስ ሞልቷል፣ ያንተን የሚስት ልብስ አልፈልግም አለ ብዬው ነግረው
ያን ጊዜ ራራልኝ፣ ሰውየው ቸር ነውና። ወዲያው ከሰዎቹ አንድ መልእክተኛ ላከና አንድ በግ አምጥቶ ሰጠኝ፣ ዓሣውንም እንደዚሁ። ዱራታውስ ይህንን ለሚስቱ ሲነግራት ሳለ ከሰራዊቱ ጋር ቅዱስ ሚካኤል ወዲያው ደርሶ በበር ላይ ቆመና ቴዎብስታ ሆይ እንዴት አለሽ? በዚህ በክፉ የችግር ዘመንስ እንደምን ትኖራላችሁ? አላት። እሷም የእግዚአብሔር ስሙ ይመስገን፣ በጌታችን በቅዱስ ሚካኤል ጸሎት አለን። አሁንም ና ወደ ባሮች ቤት ግባ፣ በውጭም አትቁም፣ አንተ የተከበርክ ታላቅ ነህና አለችው። ቅዱስ ሚካኤልም ዱራታውስን እኔ ወደ ቤተ ክርስቲያን ስለምሄድ በጉን አርደህ ቆየኝ፣ ዓሣውን ግን ወደ አንተ እስክመለስ ድረስ አትረደው፣ ይቀመጥ፣ አንተና ሚስትህም አስቀድማችሁ ስራችሁን አዘጋጁ ብሏቸው ወደ ቤተ ክርስቲያን ሄደ። ባሏ ዱራታውስም ሚስቱን ለቅዱስ ሚካኤል ቤተ ክርስቲያን ለቁርባን የምንሰጠው በቤታችን የተረፈ ወይን የለምን? አላት። እሷም የተረፈ አንድ እንስራ ወይን አለ አለችው። ከዚያም ዱራታውስ ለቁርባን የሚሆነውን ወይን ለመውሰድ ወደ ቤቱ በገባ ጊዜ የወይኑን ዕቃ ሲጎበኝ በዕቃ ቤቱና በጓዳው ያሉ ጋኖች፣ እንስራዎችና ዕቃዎች ሁሉ ከአፍ እስከ ገደፋቸው መልተው አገኛቸው። ሚስቱንም እኔ ማልጄ ከወጣ ወዲህ የወይን ጠጅ ያመጣልሽ ሰው አለን ብሎ ቢጠይቃት እረ የለም አለችው። የሆነውን ነገር መርምረን እስክናውቅ ድረስ ዝም በይ፣ ለማንም ለማን አትናገሪ አላት። ዳግመኛም ወደ እንጀራ ቤት ቢገባ እንጀራው በመሶብ ሞልቶ አገኘው። ከዚያም ዘይት፣ ቅቤ፣ ማር ወዳለበት ቤት ገብቶ አየ። ከዚያም በኋላ ወደ ስንዴው ጎተራ፣ ሌላውም እህል፣ አተር፣ ምስር፣ ተልባ እኒህን የመሳሰሉ የእህል አይነቶች ወደ ነበሩበት ቤት ገባ። ከዚህም በኋላ ልብስ፣ ሽቱ ወደ ነበረበት ቦታ ገብቶ ሁሉም በየአይነታቸው ሞልተው አገኛቸው። ያን ጊዜ ሰግደው ቤታችንን የባረከ የእግዚአብሔር ስሙ ይክበር ይመስገን ብለው እግዚአብሔርን አመሰገኑ። ከዚያም ዱራታውስ ያንን ቅዱስ ሚካኤል የሰጠውን በግ አረደና ስጋው በታላቅ እንስራ ሞላ፣ ተበልቶም የማያልቅ ሆነ። እሱም በቅዱስ ሚካኤል በረከት የተነሳ ከችግሩ ከሐዘኑ ተጽናናና በልቶ ጠጥቶ እንደጠገበ ሆነ። ከዚህ በኋላ በሚያስፈራ ግርማ ለተገለጸለት ለቅዱስ ሚካኤል እንደ ፀሐይ የሚያበሩ ብሩህ ብሩህ የሆኑ ልብሶችንና ስጋጃዎችን አነጠፈ። ይህን ካደረገ በኋላ ወደ ቤተ ክርስቲያን ሄዶ የመላእክት አለቃ ንዑድ ክቡር ከሚሆን ለሚካኤል ስዕል እየሰገደ የመላእክት አለቃ ቅዱስ ሚካኤል ሆይ አገልጋይህ የምሆን እኔን ዱራታውስን ማረኝ፣ ይዘንልኝ፣ ይራራልኝ፣ ይቅርም በለኝ፣ ከእግዚአብሔር ዘንድም ይቅርታን ቸርነትን ለምንልኝ። ዛሬ ባህልን በማከብርበት ቀን ወገኖቼን ደስ ይላቸው ዘንድ ከበረከትም ብዛት የተነሳ ተርበው ተጠምተው የሚኖሩ ድሃዎች በልተው ጠጥተው ይጠግቡ ዘንድ የእግዚአብሔር ስሙ ለዘላለም ይመሰገን ዘንድ እያለ ጸለየ። በሰው ሁሉ ፊት እንዲህ ብሎ ከጸለየና ከለመነ በኋላ ቡራኬ ተቀብሎ ከቤተ ክርስቲያን ወጣ። ልጆቹንም ከቤት እስከ ዱር ያሉትን ሕዝቡን የዕለት ራት ያጡትን ነዳያንን ጥሩልኝ ብሎ አዘዛቸውና ሕዝቡ በአዳራሹና በግቢው ከመሉ በኋላ ምሳቸውን ፈጥኖ አቀረበላቸው። እነሱም ደስ ተሰኝተው በልተው ጠጥተው ጠገቡ። ከጠገቡም በኋላ የእግዚአብሔርን ስም በፍጹም ምስጋና አመሰገኑ። ቅዱስ ሚካኤልም ሰራዊቱን አስከትሎ መጥቶ የተጠራውንና የተሰበሰበውን ሕዝብ ባየ ጊዜ ከሕዝቡ ብዛት የተነሳ ፈጽሞ አደነቀ። ከሱም ጋር ያሉት ሰራዊተ መላእክት አደነቁ። ዱራታውስንም ስለ እኔ እነዚህን ሰዎች ሁሉ እንደምን ችለህ ሰበሰብካቸው? በዚህ ዘመን አባር፣ ቸነፈር፣ ረሃብ እንዳለ አልሰማህምን? ይህን ያህል ሰው ወደ ቤትህ የምትጠራ አለው። ዱራታውስም መልሶ አዎን ጌታዬ፣ አንተ የሰጠኸኝ በግና ዓሣ ከቤቴ ከገቡ ጀምሮ በቤቴ በረከት መላ። ዛሬም የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት ቀን ነውና ወንድሞቼን ጠራኋቸው። ከኔ ጋራ እንደኔ ደስ ይላቸው ዘንድ እኔም ከሳቸው ጋራ እንደሳቸው ደስ ይለኝ ዘንድ ይበሉ ይጠጡ ዘንድ ጠራኋቸው አለው። ያን ጊዜ ቅዱስ ሚካኤል ከመካከላቸው ተነስቶ ወደ ቤት ገባና የሚያበሩና የሚያምሩ ምንጣፎች ከተነጠፉበት አልጋ ላይ ተቀመጠ።
ዱራታዎስንም ያንን ዓሣ ፈጥነህ አምጣና ረደው፣ ሆድ ዕቃውንም አውጣው አለው። ያን ጊዜ ዱራታዎስ ዓሣውን አርዶ ሆድ ዕቃውን አወጣ። በውስጡም በሥላሴ ስም የታተመ የጨርቅ ከረጢት የሚመስል ነገር አገኘና ጌታዬ ሆይ ይህንን የተቆለፈ ማኅተም ተመልከት፣ አይተህም ፍታው ብሎ ለመላእክት አለቃ ለቅዱስ ሚካኤል ሰጠው። ቅዱስ ሚካኤልም ፈጥኖ ያንን በሥላሴ ስም የታተመ ከረጢት ፈቶ በተመለከተው ጊዜ 300 ሚዛን ወርቅ እርስ በርሱ የተቆላለፈ ሆኖ አገኘው። ወዲያውም ዱራታዎስን ጠርቶ ዱራታዎስ ሆይ ዛሬ በእንግድነት ከቤት ስለገባው ይህን ወርቅ እንካ፣ ስላንተ ዛሬ ፈጣሪ ልኮኛልና አለው። ሚስቱ ቴዎብስታና ዱራታዎስም አቤቱ ጌታችን ሆይ ቤታችንን ያለ ዛሬ ምን ጊዜ አይተው ታውቃለህ? ይህንን ነገር ተወን፣ ሰውነታችንና ገንዘባችንም ሁሉ የእግዚአብሔርና የመላእክት አለቃ የቅዱስ ሚካኤል ገንዘብ እንደሆነ አታውቅምን? ያንተም የኛም አለቃችንና ንጉሳችን ሰጠን። ይህን ወርቅ እንደምን እንኩ ውሰዱ ትለናለህ? ያላሰብነው ነገር ነውና አሉት። ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን እንደሆነ አታውቅምን? እኛም በሱ ስም ስላመንን የእሱን ስም ስለጠራን ብዙ በረከት አግኝተናል አሉት። እሱም ይህን 300 ሚዛን ወርቅ ሰውነታችሁን ልትረዱበት ለነዳያንም ልትመጸውቱት እንኩ ውሰዱ። 3ቱን ሚዛን ወርቅ ለዕዳችሁ ክፈሉ። አንዱን ትላንት ለተዋስኩህ የሚስትህን ልብስ መያዣ ለሰጠህበት ለስንዴው፣ አንዱን ለበግ፣ አንዱን ለዓሣ ክፈል ብሎ ሰጣቸው። ከዚህ በኋላ ዱራታዎስና ሚስቱ ቴዎብስቲያን አውቃችሁኛልን አላቸው። እነሱም ከሆነ ጀምሮ ያለ ዛሬ አላየንህምና አላወቅንህም አሉት። እናንተ ገና ሕፃናት ሳላችሁ ጀምሮ በየወሩ አባቶቻችሁ በሚመጸውቱበት ጊዜ ሁሉ በቤታችሁ እገኝ የነበርኩ የመላእክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። እኔ ስለ እናንተ በእግዚአብሔር ዘንድ በመዓልትና በሌሊት ምሕረት እለምናለሁ። ዛሬ እነሆ ፈጽሞ ደስ ይበላችሁ። እናንተ ንዑዳን ክቡራን የተመረጣችሁ የልዑል እግዚአብሔር አገልጋዮች ናችሁ። ቴዎብስታ ሆይ ትላንት ገንዘብ አጥቼ የቅዱስ ሚካኤል በዓል በቤቴ ከሚተጓጎል ዛሬ በሞት በተሻለኝ ነበር እያልሽ ዱራታዎስን ጌታ አለቃዬ ለሚሆን የመላእክት አለቃ ለቅዱስ ሚካኤል በዓል መዘከሪያ ይሆን ዘንድ ቀሚሴን መደረቢያዬን ሽጥ ስትዩ የሰማውሽ አይደለምን? ዱራታዎስና ቴዎብስታ ሆይ በጌታችን በኢየሱስ ክርስቶስ ዘንድ በሰማይ ዋጋችሁ ፍጹም ነው። ለዘላለሙ የማያልቅ ፍጻሜ የሌለው ምሕረቱ፣ ቸርነቱ፣ በረከቱም አድሮባችሁ ይኑር። ዛሬ በዚህ ዓለም የሰራችሁት ምግባር ትሩፋት፣ የመጸወታችሁትን ምጽዋት፣ ያቀረባችሁትን መስዋዕት እግዚአብሔር አስቦ ተቀብሎታልና በሚመጣውም ዓለም የማታልፍ የማትለወጥ መንግሥተ ሰማያትን ያወርሳችኋል አላቸው። ዳግመኛም ከመከራችሁ ከችግራችሁ የማድናችሁ የመላእክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። ምጽዋታችሁንም መስዋዕታችሁንም ወደ እግዚአብሔር ያቀረብኩ እኔ ነኝ። በዚህ ዓለም ከበጎ ነገር ሁሉ ምን የምታጡት ነገር የለም አላቸው። እሳቸውም ሰገዱለት። የመላእክት አለቃ ቅዱስ ሚካኤልም ይህን ተናግሮ ከፊታቸው ተሰወረ። ሰላምታም ሰጥቷቸው አስከትሏቸው ከመጡት መላእክት ጋር በክብር ወደ ሰማይ አረገ። ዱራታዎስና ቴዎብስታም ከቀድሞ ይልቅ በጎ ሥራ መስራትን አበዙ። እስከ ዕለተ ሞታቸው ድረስ ተጋድሏቸውንና ትሩፋታቸውን አላቋረጡም። ሕዝቡም ሁሉ በእሳቸው ጸሎትና ልመና በጌታችን በኢየሱስ ክርስቶስ አመኑ። ቸር ከሚሆን ከባሕሪ አባቱ ሕያው ማሕየዊ ከሚሆን ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ዓለም ከመፈጠሩ አስቀድሞ እስከ ዛሬ ከዛሬ እስከ ዕለተ ምጽአት ከዚያም በኋላ ለዘላለም ጌትነት የባሕሪ ገንዘቡ ለሚሆን ለሱ ክብር ምስጋና ይግባው፣ አሜን። የመላእክት አለቃ የቅዱስ ሚካኤል በረከቱ የዱራታዎስና የቴዎብስታ ረድኤት የእግዚአብሔር አገልጋይ ለምንሆን ለእኛ ለኃጢአተኞች ማስተሰሪያ የሆነን በእውነት ለዘላለሙ አሜን። ልመናውና አማላጅነቱ ከክፉ ቀንና ከፈተና ሰዓት ያድነን። በቀን ከሚወረወር ጦር በጨለማ ከሚሄድ ከልዩ ልዩ ወገን ለዘላለሙ ይሰውረንና
ጌትነት የባህሪው የሚሆን የንጉሥ የክርስቶስ የቃል ኪዳኑ መልእክተኛ የቅዱስ ሚካኤል ያደረገው ተአምር ይህ ነው። በአንዲት ሀገር ውስጥ አንድ ሰው እንደነበር ተነገረ። ይኸውም አማኒ እውነተኛ እግዚአብሔርን የሚፈራ የዕለት ራት የዓመት ልብስ ለሌላቸው ለነዳያን የሚያዝን የሚራራ የሚመጸውት ችሮታን የሚያደርግ የመላእክት አለቃ የቅዱስ ሚካኤልን ልመናና ጸሎት ተስፋ የሚያደርግ በየወሩ በየ12ቱ ቀን መታሰቢያውን ዝክሩን የሚያደርግና በእርሻ በግብርና ሥራ የተሰማራ ሰው ነበር። ከዚህ በኋላ ይህ ሰው ያለበት አገር የምድሩ ፍሬ ሁሉ ጠፋ። ያ እግዚአብሔርን የሚፈራ ሰውዬም የመላእክት አለቃ የቅዱስ ሚካኤልን ዝክርና መታሰቢያ ምን አደርጋለሁ ብሎ አሰበ። ፈጽሞም የተቸገረ ሆነ። ከቤቱም ከንብረቱም ምንም አልተረፈውም። ድሪቶ ለበሰ፣ ፍጹም ችግር ጸናበት። የሚበላው የሚጠጣው የሚለብሰው አጣ። ለዕለት ምግብም እንኳ ቸገረው። የረሃብ የጽም ችግር ስለጠናበት ፍጹም ሐዘን ተሰማው። ኃይሉ ፈጽሞ ደከመ። የጠጅ ስካር እንደጣለው ሰው ሆነ። ከአልጋው ከመቀመጫው መነሳት ተሳነው። ከረሃቡም ብዛት የተነሳ አዝኖተኛ እንደሞተ ሰውም ሆነ። በዚያች ሰዓትና በዚያች ዕለት ለሰው ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ወደሱ መጣ። በትሕትናው ለሰው ታዛዥ እንደመሆኑ መጠን ለቸርነቱም ወሰን የለውምና። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ባለጸጋ ለነበረ ለዚያ ሰው ታየው፣ ተነጋገረው። ዝክሬን የምትዘክር መታሰቢያዬን የምታደርግ ወዳጄ ሆይ ለምን ፈጽመህ ታዝናለህ? በጠዋት ፈጥነ ተነሳ፣ አትዘግይ። ልብህ ይጽና፣ ኃይልህም አይድከም። በችኮላ ወደ ባህር ሂደህ መረብህን ጣል። ያን ጊዜ ታላቅ ዓሣ ይያዝልሃል፣ ይወጣልሃል። እግዚአብሔር ፍጹም ክብርን ይሰጥሃል። እነሆ በውስጡም ብዙ በረከትን ታገኛለህ። እኔም ካንተ አልለይም፣ ካንተ ጋር እሆናለሁ። በችግርህም ጊዜ አልተውህም፣ ችላ አልልህም፣ አልንቅህም፣ ፈጽሞ ለችግር አልሰጥህም። የእግዚአብሔር ኃይልም ካንተ ጋር ይኖራል አለው። የመላእክት አለቃ ቅዱስ ሚካኤል ይህን ተስፋ ከነገረው በኋላ ከፊቱ ተሰወረ፣ በፍጹም ክብርም ወደ ሰማይ አድረገ። ያም ሰው ከእንቅልፉ በነቃ ጊዜ ይህ ነገር ከእግዚአብሔር ዘንድ እንደተደረገ አወቀ። በነጋም ጊዜ ከእግዚአብሔር የታዘዘ መላእክተኛ ቅዱስ ሚካኤል እንደነገረው ፈጥኖ በመነሳት በችኮላ ወደ ባህር ዳርቻ ሄደ። የመላእክት አለቃ ቅዱስ ሚካኤል እንዳመለከተው መረቡን በባህር ላይ ጣለ። በዚህም ጊዜ ታላቅ ዓሣ ከመረቡ ገባለት። አፉን በከፈተ ጊዜ በውስጡ በእሳት የተፈተነና የተጣራ ወርቅን አገኘ። ከዚህም በኋላ ፈጽሞ ደስ ተሰኘ፣ እግዚአብሔርንም አመሰገነው። ፍጹም ችግርና ድህነት ይዞት ሳለ ያልናቀው ችላ ያላለው ንቆ ያልተወው የመላእክት አለቃ ቅዱስ ሚካኤልንም እያመሰገነ ያንን ወርቅ ይዞ በፍጹም ደስታ ወደ ቤቱ ተመለሰ። ከዚህ በኋላ ከዚያ ከወርቁ አንስቶ የመላእክት አለቃ የቅዱስ ሚካኤልን ስዕል አሰራ፣ አሳለ። ባማረ በተወደደ ጌጥም አስጌጠው። በፍጹም ክብር አክብሮ ንዕድ ክብርት በምትሆን በቤተ ክርስቲያን ውስጥ ሰቅሎ አኖረው። በየወሩ በ12 ቀንም የቅዱስ ሚካኤልን መታሰቢያና ዝክር እስከ ዕለተ ሞቱ ድረስ ሳያስተጓጉል ኖረ። የቅዱስ ሚካኤል ፍጹም ልመናው ለዘላለሙ ከኛ ጋር ይኑር በእውነት አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ታኅሳስ በባተ 12 ቀን የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት ቀን መታሰቢያ እንደሆነ እንናገራለን። በዚህች ቀን የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ባቢሎን ስለላከው ከሚሳኤል፣ ከአዛሪያ፣ ከአናንያ ከሚባሉ ከሦስት ብላቴኖች ወይም 3 ደቂቅ ጋር አራተኛ ሆኖ ተቆጠረ። በባቢሎን የነገሰ የባቢሎን ንጉሥ ናቡከደነጾር በእሳት ጉድጓድ ውስጥ በጣላቸው ጊዜ የእሳቱ ላንቃ 40 ክንድ ወደ ላይ ወጥቶ እሳቱን የሚያነዱትን አቃጠላቸው። ቅዱስ ሚካኤል ግን የእሳቱን ወላፈንና የነበልባሉን ላንቃ በበትሩ መትቶ ከሦስቱ ብላቴኖች ላይ አጠፋው። እንዲህም አድርጎ አዳናቸው። የጉድጓዱም እሳት ፈጽሞ አልነካቸውም።
የጉድጓዱንም እሳት እንደ ጠዋት ውሃ የቀዘቀዘ አደረገው። በዚያን ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን ብለው አመሰገኑ። ለዘላለሙ ልዑል ምስጉን ነው እያሉ ከ600 ዘመን በኋላ ክርስቶስ እንዲወለድ ሲያስረዱ ይህንን 6 ጊዜ መላልሰው ተናገሩ። ከዚህም በኋላ እንዲህ እያሉ እግዚአብሔርን አመሰገኑት። የእግዚአብሔር ፍጥረቶች ሁሉ እግዚአብሔርን ያመሰግኑታል፣ ለዘላለሙ ልዑል ምስጉን ነው። ይህንንም ክርስቶስ ከተወለደ በኋላ በዚህ ዓለም 33 ዓመት ከ3 ወር እንዲኖር ሲያስረዱ 33 ጊዜ መላልሰው ተናገሩ። ስለዚህም አባቶቻችን ሐዋርያት በየወሩ 12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓል እናከብር ዘንድ ሥርዓትን ሰሩ። ፍጹም ልመናውና የጸሎቱ ረድኤት ለዘላለሙ ከኛ ጋር ይኑር በእውነት አሜን። ቅዱሳንን ከልብ መታወክ የምትጠብቃቸው የነፍሳቸውንም ጥላት አስረህ የምታስጨንቀው በነቢያት አንደበት ትንቢት የተነገረለት ወልድ ወደዚህ ዓለም በመጣ ጊዜ ጭፍራ አለቃውን አጅቦ እንዲሸኝ አንተም እስከ 5ቱ ሰማያት ድረስ ለተከተልከው ለአንተ ለሚካኤል ሰላም እላለሁ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ታኅሣሥ 12 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 12 በዚች ቀን የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን በዚህ ወር እግዚአብሔር ወደ ባቢሎን አገር ላከው። የባቢሎን ንጉሥ ናቡከደነጾር ሦስቱን ልጆች አናንያን፣ አዛርያን፣ ሚሳኤልን ከእሳት ማንደጃ ውስጥ በጣላቸው ጊዜ 4ኛ ገጽ ሆኖ ታየ። የእሳቱም ነበልባል 49 ክንድ ያህል ወደ ላይ ከፍ ከፍ አለ። የጨመሯቸውን ሰዎችና እሳት የሚያነዱትን አቃጠላቸው። ይህም የከበረ መልአክ ሚካኤል የእሳቱን ነበልባል በበትሩ መጥቶ ከ3 ደቂቅ ላይ አጥፍቶ አዳናቸው። ምንም አልነካቸውም፣ እንደቀዘቀዘ እንደ ጧት ጤዛ አድርጎታልና። በዚያንም ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን እያሉ 6 ቃላትን ተናገሩ። በዚህም ከ600 ዓመት በኋላ ክርስቶስ እንደሚወለድ ትንቢት ተናገሩ። ከዚህም በኋላ የጌታ እግዚአብሔር ሥራዎቹ ሁሉ ያመሰግኑታል፣ እርሱ ለዘላለሙ ምስጉን ልዑልም ነው እያሉ 33 ጊዜ አመሰገኑት። በዚህም በምድር ላይ 33 ዓመት ክርስቶስ እንደሚኖር አመለከቱ። ስለዚህም አባቶቻችን የቤተ ክርስቲያን መምህራን የመላእክት አለቃ የሆነ የቅዱስ ሚካኤልን የበዓሉን መታሰቢያ እንድናደርግ ሥርዓትን ሰሩ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱስ ሚካኤል አማላጅነት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ዳግመኛ የከበረ አባት የዋልድባው አባ ሳሙኤል የዕረፍቱ መታሰቢያ ነው። ለዚህም ቅዱስ የአባቱ ስም እስጢፋኖስ የእናቱ ስም አመተ ማርያም ነው። እነርሱም በዘመድ የከበሩ ደጎች ናቸው። በአክሱም ምድርም ወለዱት። ባደገ ጊዜም የቤተ ክርስቲያንን መጻሕፍት አስተማሩት። አባቱና እናቱም በሞቱ ጊዜ ወደ ደብረ በንኮል ገዳም ወደ አባ አድሃኒ ሂዶ የምንኩስና ልብስን ለብሶ በጾምና በጸሎት እየታገለ ኖረ። ፈጽሞ ከሻገተ ጎመን በቀር አይበላም።
የሚጠጣውም ውሃ ነው። እህል በመፍጨትና ውሃ በመቅዳት መነኮሳትን ይረዳቸው ነበር። ዘመዶቹም ወደ እርሱ እየመጡ ባስቸገሩት ጊዜ ወደ ሌላ ቦታ ሄደ። እግሮቹም እስኪያብጡ ድረስ በጾም በስግደት በመቆም ተጋደለ። ከዚያም ወደ ሌላ በረሃ ሄዶ 40 መዓልት 40 ሌሊት ምንም ምን ሳይቀምስ ኖረ። አንበሶችና ነብሮች የሚያስፈሩ አራዊት ሁሉ ወደ እርሱ በመምጣት ይሰግዱለታል፣ የእግሮቹን ትቢያ ይልሱ ነበር። በአንዲት ዕለትም በጎዳና ሲጓዝ ታላቅ ወንዝ ውሃን መልቶ አገኘው። መጽሐፍና እሳትም ከእርሱ ጋር ነበረ። ጸሎትንም አድርጎ ወደ ውሃው ገባ። ውሃውም ዋጠውና ወደ ታች አወረደው። በእግዚአብሔርም ኃይል ወደ ማዶ በጣለው ጊዜ መጽሐፉ ሳይደመሰስ እሳቱም ሳይጠፋ አገኘው። ሰይጣንም በሚያስፈሩ አራዊት እየተመሰለ ይፈታተነው ነበር። እርሱ ግን ፈጣሪውን በመታመን ልቡ የታሰረና የጸና ስለሆነ አይፈራም። እርሱም ሲጸልይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። በምራቁም መላ ሕዋሳቱን ቀብቶ ኃይልን አሳደረበት። ከዚያችም ዕለት ጀምሮ እግሮቹን የሚያስር ሆነ። ማቅንም ለብሶ በየሌሊቱ ሁሉ ከውኃ ውስጥ በመግባት የዳዊትን መዝሙር 5 ጊዜ ያደርሳል። ቁጥር በሌለውም ግርፋት ጀርባውን ይገርፍ ነበር። አንበሶችም በበዓቱ አጠገብ ይሰማራሉ። እርሱም አካላቸውን ይሰፍራል፣ ይለካል። ቁስላቸውንም በቶ እሾህና አሜከላ ያወጣላቸዋል። ከዚህም በኋላ ብዙ ደቀ መዛሙርት ወደ እርሱ ተሰበሰቡ፣ በተጋድሎም ተጠመዱ። ከሳቸውም የመጀመሪያው አባ ዘሩፋኤል ነው። በአንዲት ዕለት በገዳመ ለጋ እስከሚኖር ከአባ ገብረ መስቀል ጋር ተገናኘ። ከዚህም በፊት አልተያዩም ነበር። የእግዚአብሔርንም ገናንነት ሲጨዋወቱ አሉ። በራት ጊዜም ጸሎትን ሲያደርጉ የተዘጋጀ ማዕድ ወርዶላቸው ተመግበው እግዚአብሔርን አመሰገኑ። ከዚህም በኋላ በአንዲት ዕለት ከአንድ ገዳማዊ ጋር ተገናኘ። እግዚአብሔርም ያደረገላቸውን ምስጢር በሚነጋገሩ ጊዜ አባታችን ሳሙኤል እንዲህ አለ። እነሆ እኔ በአርያም ቁሜ ከ24ቱ ካህናተ ሰማይ ጋር የአምላክን መንበር ሳጥን 12 ዓመት ሆነኝ። ለመቀደስም በሚገባ ጊዜ ህብስትና ወይንን የተመላ ጽዋ ይወርድለታል። የእመቤታችን የቅድስት ድንግል ማርያምን ውዳሴዋን ሲያነብ ክንድ ያህል ከምድር ወደ ላይ ከፍ ከፍ ይላል። እመቤታችን ማርያም ወደ እርሱ መጥታ የሚያበራ ዕንቁንና ንጹሕ ዕጣንን ሰጠችው። ፍልሰቱም ሲቀርብ የመላእክት አለቃ ቅዱስ ሚካኤል በክንፎቹ ተሸክሞ አወጣው። የሰማያዊት ኢየሩሳሌምን ተድላዋን ሁሉ አሳየው። ወደ ልዑል እግዚአብሔርም ዙፋን ፊት አቅርቦት ስሙን ለሚጠራ መታሰቢያውንም ለሚያደርግ ቃል ኪዳን ተቀበለ። ወደ በዓቱም ሲመለስ ለደቀ መዛሙርቱ ነገራቸው። ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ደግሞ የአባ ንድራ ከደብረ ሰዋን የታማኙም የቅዱስ ዮሐንስ መታሰቢያ ነው። በረከታቸውን ትድረሰን። ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን የቅዱሳን ኤጲስቆጶሳት የቀሳውስትና የዲያቆናት የአንድነት ስብሰባ በሮሜ ከተማ ሆነ። ይህም የሆነው ከሃዲው ዳኪዎስ በነገሰ በመጀመሪያው ዓመት በሮሜው ሊቀ ጳጳሳት በቆርኔሌዎስ የሹመት ዘመን፣ በእስክንድርያ ሊቀ ጳጳሳት በዲዮናስዮስ ዘመን፣ በላንዴዎስም በአንጾኪያ ሊቀ ጳጳሳት ሆኖ ሳለ፣ ግርማኖስም የኢየሩሳሌም ኤጲስቆጶስ ሆኖ ሳለ ነው። ይህም የሆነበት ምክንያት በስደት ጊዜ ካደ ቢኖር ወይም በዝሙት የወደቀ ወይም በየአይነቱ በሆነ ኃጢአት ቢሰናከል በንስሐ ሊቀበሉት አይገባም በማለቱ ስለ ቀሲስ ብናጥስ ነው። አባት ቆርኔሌዎስ ስለዚህ አንድ ጊዜ ዳግመኛም 3ኛም ጊዜ ገሰጸው፣ መከረውም፣ ግን አልሰማውም። ስለዚህም 60 ኤጲስቆጶሳትን መጻሕፍትን የተማሩ 18 ቀሳውስትና 40 ዲያቆናትን በእርሱ ላይ ሰበሰበ። እነርሱም ስለዚህ ነገር ብናጥስ ቀሲስን ተከራከሩት። ቀሲስ ብናጥስም ምክንያት አድርጎ የተነሳው ሐዋርያ ጳውሎስ ለዕብራውያን ሰዎች በ6ኛው ምዕራፍ ጥምቀትን ከተቀበሉ በኋላ ከሰማይ የሚሰጥ ጸጋውን ከቀመሱ በኋላ
በመንፈስ ቅዱስም አንድ ከሆኑ በኋላ አይቻልም። መልካሙንም የእግዚአብሔር ቃልና በኋላ የሚመጣውን የዓለምን ኃይል ካወቁ በኋላ ንስሐቸውን ሊያድሷት የእግዚአብሔርን ልጅ ሊሰቅሉላቸው ሊያዋርዱላቸው ዳግመኛም ሊወድቁ አይገባም ያለውን ኃይለ ቃል ምክንያት አድርጎ ነው። እኒህ አባቶችም እንዲህ ብለው መለሱለት። ሐዋርያ ጳውሎስ ንስሐ ለሚገባ ሰው ይህን አላለም፣ በኃጢአት በወደቀ ጊዜ በየጊዜው የክርስትና ጥምቀትን ስለሚጠመቅ ነው እንጂ። ስለዚህም ሐዋርያው እንዲህ የሚለውን ቃል አስከተለ። ዳግመኛ የእግዚአብሔርን ልጅ ሊሰቅሉላቸው ሊያዋርዱላቸው ይገባልን? መከራ መስቀሉ አንድ ጊዜ ብቻ እንደሆነ እንዲሁም ጥምቀት አንድ ጊዜ ብቻ ናትና ንስሐ ግን በሁሉ ጊዜ ትገኛለች። አንተ እንደምትለው ከሆነ በኃጢአት የወደቀ ዳዊትን ጌታችንን ክዶት የነበረ ጴጥሮስን ንስሐ አልተቀበለምን? አጽናኝ የሆነ መንፈስ ቅዱስን ሀብት አልሰጠውምን? በምዕመናንስ ላይ በከንቱ ሾመውን? በእጁ የሰራው ሁሉ የተጠመቀውም የጠፋ ነውን? አንተ እንደምትለው ይህ ስንፍናና ድንቁርና ነው። ክብር ይግባውና ጌታችን ግን ሃይማኖቱን ለካደ ወይም በኃጢአት ለወደቀ ለሁሉም ንስሐን ሰጥቷል። ብናጥስ ሆይ ከዚህ ከረከሰና ከከፋ ምክርህ ተመልሰህ ንስሐ ግባ። ለእግዚአብሔርም ለራስህና ለሰው ልጅም ሁሉ ጥላት አትሁን። እሱ ግን ከክፉ ሐሳቡ ተመልሶ ትምህርታቸውን አልተቀበለም። አውግዘውም ከምዕመናን ለዩት። በትምህርቱ የሚያምኑትንም ሁሉ ለዩአቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውን ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በከሃዲው ዲዮቅልጥያኖስ ዘመን ቅዱሳን አንቂጦስና ፎቲኖስ በሰማዕትነት አረፉ። ይህም ሰማዕት አንቂጦስ ንጉሡ ምዕመናንን ያስራቸው ዘንድ አሰርቶ በፊቱ ያኖራቸውን የስቃይ መሳሪያዎች ባየ ጊዜ በቆራጥነት ከሕዝብ መካከል ተነስቶ ንጉሡን ተከራከረው። ንጉሡም አስረው ወደ ጨዋታ ማያ ቦታ አውጥተው ክፉውን አንበሳ እንዲለቁበት አዘዘ። አንበሳውም ወደ እርሱ በደረሰ ጊዜ ቀኝ እጁን ዘርግቶ ፊቱንና ጉንጩን አሻሽቶ ተወው። ንጉሡም አይቶ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ወታደሩም ሰይፉን በመዘዘ ጊዜ ተንቀጠቀጠ፣ መንቀሳቀስም ተሳነው። ሁለተኛም ሰውነቱ ፈጥና እንድትቆራረጥ ከበታቹ የእሳት ፍም ወደ ተነሰነሰበትና ቆራርጦ የሚለያይ መሳሪያ ወዳለው መንኮራኩር ውስጥ እንዲጨምሩ ታዘዘ። እግዚአብሔርም ከዚህ አድኖት ያለ ጉዳት በጤና አስነሳው። ዳግመኛም በውስጧ እርሳስ ወዳፈሉባት ጋን ውስጥ እንዲጨምሩ ታዘዘ። ሕዝቡም እያዩ የእግዚአብሔር መልአክ መጥቶ ከጋኑ ውስጥ ነጥቆ በዲዮቅልጥያኖስ ፊት አቆመው። ፎቲኖስም ይህን ድንቅ ታምር ባየ ጊዜ ልብሱን ጥሎ ተነስቶ ወንድሙን አንቂጦስን ሳመው። ከዳተኛውንም ንጉሥ አንተ ጎስቋላ ወንድሜን እንዴት ታሸንፈዋለህ ብሎ ረገመው። ዲዮቅልጥያኖስም ሰምቶ በአንገታቸው ዛንዥር በእግሮቻቸው እግር ብረት አግብተው ወደ ወህኒ ቤት እንዲጨምሯቸው አዘዘ። ከዚህም በኋላ ስጋቸው ሁሉ ይበታተን ዘንድ ጥፍር ባለው ብረት እንዲሰነጣጥቋቸው አዘዘ። ዳግመኛም ወደ ጨዋታ መስክ ወስደው በድንጋይ ወግሯቸው ዘንድ አዘዘ። ምንም ምን የነካቸው የለም። ዳግመኛም በብዛት ገርፈው በቁስላቸው ውስጥ ጨው ጨመሩ። 3 ቀንም ወዳነደዱበት የወሸባ ቤት ማንደጃ ውስጥ ጨመሯቸው። እርሱም እንደቀዘቀዘ ጠል ሆነላቸው። የወሸባ ቤቱንም በከፈቱት ጊዜ የእግዚአብሔርን ገናንነት ሲነጋገሩ አገኟቸው። ከዳተኛው ንጉሥም ባየ ጊዜ እጅግ ተቆጣ። ነበልባሉም ከፍ ከፍ እስከሚል በማንደጃ ውስጥ እሳትን አንድደው ቅዱሳኑን ወደዚያ ይጥሏቸው ዘንድ አዘዘ። በውስጡም ቆመው ረጅም ጸሎትን አደረጉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ፊታቸውን አማተቡ፣ ነፍሳቸውንም በእግዚአብሔር እጅ ሰጡ። ሥጋቸውም ከቀኑ 2 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ድረስ በእሳት ፍም ላይ ነበር። የነካው ነገር የለም። የራሳቸው ጠጉር እንኳን አልተቃጠለም። ምዕመናንም ሥጋቸውን በሌሊት ወሰዱ። ለክብራቸውም እንደሚገባ ገንዘው በመልካም ቦታ ቀበሯቸው። ከሳቸውም አስደናቂዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውን ከኛ ጋር ትኑር ለዘላለሙ አሜን።
በዚህችም ዕለት የቅዱሳን የሰማዕት አውሲስና የእንጦንዮስ የሮሜው አባ መሐር መታሰቢያቸው ነው። በረከታቸውን ትድረሰን። ለእግዚአብሔር ምስጋና ይሁን፣ አሜን። ታኅሳስ 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አቡነ ሳሙኤል ዘዋልድባ፣ ሁለተኛ ቅዱሳን አንቂጦስ ወፎጢኖስ ሰማዕታት፣ ሦስተኛ አባ ነድራ፣ አራተኛ ቅዱስ ዮሐንስ ተአማኒ፣ አምስተኛ ጉባኤ ኤጲስቆጶሳት። ወርሃዊ በዓላት፣ አንደኛ ቅዱስ ሚካኤል ሊቀ መላእክት፣ ሁለተኛ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ሦስተኛ ቅዱስ ዮሐንስ አፈወርቅ፣ አራተኛ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ አምስተኛ ቅዱስ ክርስቶስ ሰምራ፣ ስድስተኛ ቅዱስ ማቴዎስ ሐዋርያ፣ ሰባተኛ ቅዱስ ዲሜጥሮስ ሊቅ። የሚያሳድዷችሁን መርቁ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ሮሜ ምዕራፍ 12 ከቁጥር 14 እስከ 16። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየ